ውዴ የኔ ውድ ከምል በላይ በጣም ደስ ብሎኛል። በጣም ደስ ብሎኛል ከምል በላይ። ሰርፕራይዝ ነው እና በቃ ዝም ብለህ ጫማ ባታረግሳው። አረ እንዴ ምን ማለት ነው? ሰርፕራይዙን እኮ አንተ ስላላወቅህ ነው። የምር ቁጭ በል እዚህ ጋር። ቆይ እዚህ ጋር አይደለም አንዴ ና፣ ይኸው እዚህ ጋር ወንበር አለ። ተጨፈንክ እኮ ነው። አረ እየተጠጋኸኝ ነው። በቃ ፍላክስ እንዴ ምን ታረገኝ ነው? እኔ ምን አረግሻለሁ? እኮ እየቀረብከኝ አትታየኝም በሚል ሙድ እየቀረብከኝ እኮ ነው። እንዴ ወይኔ ዝባሽ በመኪና ነው ገጠር እግዚአብሔር ወይኔ በቃ እንዳፈተው። ሰላም ሰላም ሰላም። ምንድነው መልክ የምትሰራው? አረ ነው ሰላም እያልኳቸው አይደል? እንዲህ እያልኩ በምልክት ነው የኛ አንቺ ስታወሪ እንዳልረብሽሽ አይደለም። ምን ግባባ እንዲህ ካልኩኝ ይያዋቸው። እኔ ደግሞ አንተን ሳይህ ምንድነው ሐሳብ የተሰረቀና። ሰላም ሰላም። ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ከጠላቴ ጋር ነው ዛሬ። ሃይሚ ምን ወዳጅ አይደል? እና በጣም ነው እንዴ ወዳጅ። ርቀትን ጠብቅ እዛው። እሺ እኔ ካንተ አይነት ሰው ጋር ወዳጅነት የለኝም። ድሮም እኔ ሽቲ በስኒከር ከሚለብስ ሰው ጋር ድሮም እኔ ሽቲ በስኒከር አይለበስም። ተጀምሯል። እኔ ጀመርኩት። ጥሩ ነው። አንተ እኮ ያየኸው ከላይ ነው እንጂ ውስጤን አላየህም ማለት ነው። ዘንጧል። ውስጤን አላየኸውም። የምር ሽቲ ግን ያምርብሻል። አረ የምር በስኒከር ባይሆን ባለብሽ ለለበ አይት እዚህ የሚለኝ ይሄን ልብስ ስትለብሽ ድሬ ነው አይደለ? የምር ድሬና ሐረር ያሳለፍነው ጊዜ ደስ ይል ነበር። ችግር የለውም። የሆነ ቀን ደግሞ የሆነ ነገር ከሀገር ውጭ ደግሞ ብንሄድ ደስ ይለናል። ማን ያውቃል? እሱ የፈቀደው ነው የሚሆነው። ግድ ነው አይደል? ግን አሁን እኔ ልበል እንጂ አንተ እኮ አንቺ ሽቲ ስትለብሽ ምን እንዳማረ ታውቂያለሽ? ከረባት ማሰር እዚህ ላይ ታዲያ ለምን አታስረው? የተባረከ ሀሳብ እንዴ! አንተ ምን ያንሳል? ሁ ማይነስ ሁ ግን ከረባት ማሰር ትችያለሽ ሃይሚ? እኔ ማለት ነው እኔ አላውቅም። እውነቱን ስነግርሽ የታሰረ ነው። ያውን አመት አልሆነው የምር ይሆነዋል። የምር ማዘር ናት መሰለኝ ውጭ እንደነበርኩኝ እያሰረችልኝ። ከዛ በኋላ አልፈታውም አጠልቃለሁኝ ሸሚዜ ላይ። እኔ ምንም ነገር ላይ ከብደኝ ይችላል፣ ግን ከረባት ማሰር እስካሁን ድረስ አልችልም እውነት ለምናገር። በነገራችን ላይ ከረባት ደግሞ መልመድ አለብሽ። እሺ ምክንያቱም እኛ ወንዶች ማለት ነው ወደፊት አሁን አላውቅም ለምን ሳገባ ምናምን ለብሳለሁ ሁሌ በጣም አይ ችግር የለውም ቡቡ ቁምጣ ስለሚለብስ አይ ቢዝነስ ሚቲንግ ምናምን ሊኖርበት ይችላል። የስራ ሰው ሊያገኝ ሲሄድ ብቻ ሱፍ ወሰደ ነገር ቁምጣ ነው ለብሶ የሚሄደው። ፈርካ ኬፓድ እዚህ ጋር አድርጋ እንደዛ ፈርኮ እኔ የምፈራው ነው ትልቅ የሆነ ፕሮግራም ላይ ለራሱ ፈርካ እንዳትይዝ። የሰርጉ ቀን ራሱ ቁምጣ ነው የሚለብሰው በቁምጣ ከዛ ቡትስ ጫማ ረጅም ካልሲ ያስራጭ ጨርሰናል። ቆይ አንተስ እሺ ከመቼ ጀምሮ ነው በቲሸርት ከዛ ደግሞ በእንደዚህ ኦልድ ስኩል እንደዚህ በእንደዚህ አይነት የነደም ጃኬቱ ተወሸ ነው በነገራችን ላይ የሰው ወርቅ ያደንቅ ከረባት ነው እኮ ከመቼ ጀምሮ እንደዚህ የሚለበሰው? ይሄን የፈለኩት ለምን እንደሆነ አልገባሽም? ከረባት ፈልጌ መስሎሽ? እኔስ እሺ ይሄንን ፈልጌ ነው የለበስኩት። ከላይ ከረባቱ ሲጀመር ማለት ነው ይፍረስ ይሰራል፣ በሚሰራው ሰዓት ይሰራል። ትልቅ ስራ አለበት። እኔ አሳስሬ ያመጣልሃለሁ። በቢዬ ብታስረዲ ማን ነው? አይ ከረባቱ ብቻ ከረባቱ የራሱ ስራ ወቀኝ ምን ያስፈራል? ወንድ ልጅ ደፈር ማለት ብሎ ከረባት ሲፈታ ነው። እሺ ለምንድን ነው እሱን የፈለግነው? ይሄን የፈለግነው አንድ የሆነ ልጅ አለ በጣም ትቢት እንዲህ አፍልቷል። አፍልቼ ነበር አረጋጋችሁኝ ማለት አለበት ዛሬ ብለዋለን። ዛሬ እኔ ትናንት ምን አልኩኝ መሰለሽ? ሃይሚ ነው አገኘው። በቃ ትናንትና ማለት ነው እንደዚህ ፕራንክ ምናምን ያን ሐሳቡን ሲያመጣ እኔ ሃይሚ ጋር መነካካት አልፈልግም፣ እሷ ከባድ ሰው ናት ብየዋለሁ። መነካካት የሌለብን ሰው ጋር የተነካካ ነው። ነገ ወይ ከነገ ወዲያ የሆነ ነገር ካሰበች ከጎኗ መሆን አይቀርም ብያለሁ። እና ደግሞ እዛ ጋር የተዘጋጁ ነገሮች እየተመለከትሽ ነው። ካሜራ ማላሽን ጣልልን። ሌትስ ጎ። አንተ ራሱ ባለውለታችን ነው። ይሄ ራሱ እኮ አንዱ አሽቃባጭ ነው።
ቢላም ላምጣ ጠላቴ ጆሮን ቆርጠን ማን ነው እንትን ነው ሞቀኝ። ምንም ጨካኝ በሆን ምንም ላይ እሱ ጆሮውን አልቆርጥም አፍንጫውን ነው እንጂ ምላሱን ነው እንጂ። የምር ይሄ ግን ለምንድን ነው? ሁሉም ስራ አላቸው ገመድ። ሁሉም የራሳቸው የሆነ ተግባር አላቸው። ሌላም ነገር ልጨምርልሽ። አንቺ አውራቸው እስከዛ። እሺ እኔ ሲጀመር ዛሬ አንተ ውለታ በዝቶብኛል። አዘጋጅቺው ረሳሁት ሳላመጣ ወደዛ አትርሳ አላልኩም። በዚህ እድሜ ለምንድነው የምትረሳው? ይሄ የራሱ የሆነ ተግባር አለው። አንቀን ልንገለው አይደለም። ይሄ ደግሞ መጥቻለሁ። አስቤዛም ጭምር ነው ይዤ የመጣሁት። አንተ በጣም ትለያለህ የምር። እንትና የደረጃ ኃይልን ቀልድ ታውቂዋለሽ? ሀገራችን ላይ ዱቄት የለም ብሎ እንደዚህ ስልክ እያወራ ሰማው። ሬስቶራንት ነገር ላይ ነውና በጣም ያወራ ሀገራችን ኑሮ ተወዷል፣ ዱቄት የሚባል የለም። ከዛ ምን ያደርገዋል? ወሰደውና ጫካ ውስጥ ነገር ነው የሆነ ጠበጠብ ያለ ቤት ማለት ነው። ፒያሳ አካባቢ ያሉ ቤቶች አሉ። እንደዛ ድብቅ ያርገ ይሄ ምንድነው ዱቄት እና ጀለስንም እንደዛ ነው ዛሬ እንደዛ ነው ምናረገው ቤት የሚታነቀው እንደ ነገር። አይ እኔ መጨከን አልፈልግም። እንትንሽ ሌላ ቀለል ያለ ይሄ ሚጥሚጣ ነገር። ኧረ ቀለል ያለ ሚጥሚጣ ነገር ለምን በርበሬ ያተረገው? ቀለል እንዲለት ቃሪያ ምላሱን አስነካው እናስነካው እንዲያላምጥ እናድርገው ነው የሚባለው። ቃሪያውን ታስገቢና በፕላስተር ሽጋፉ ከዛ አፍንጫው ይያለ ሲተነፈስ ያለም ትከትፈውና አፍላ እንደ ቆሎ ታስገባውና ከዛ ግድ ነው እንደዛ ነው። ከትፌናም ደስ ነው። ኦሆ ጨጓራውን ያማዋል። ይሄ ሁሉ ማን ነው የሚሰቃየው ብለው እየተጨነቁ ነው። ማን ነው ይሄ ሰው? ስሙን እኮ አጠቀስ ያንሳላ ቢላል ጨምርበት አልጨምርበት እኮ ሀሳብ ገብቼ አንተ በጣም ነው እንደጨካኝ እንዴ! ሌላ ጠብ ያለ ራስ ወሰልኩት። ጓደኛው ነው ወይስ ቂም አለብህ እንዴ? ፕሌይስቴሽን አይን ወስዱባል። ፒኤስ ስንጫወት እያሸነፈኝ ተቸግሬያለሁ። እና ታዲያ እሱ እኮ ጣቱን ነው መቁረጥ ያለብን። ጆይስቲክ የሚነካካበት። ኧረ እባክህ አምጣው። ቢላውን ስለት ያለው አገኘኋት። አይ ወይኔ እኔ እንዴት እረሳለሁ? እኔ ራሱ ዞሮ ማለት ነው ምን እናደርጋለን? ብሩክን ከአሁን በኋላ እዚህ ቤት ውስጥ ፍራንክ የሚባል አይነት ሀሳብ እንዳያመጣ አድርገን ማስተማር ነው ያለብን። አዎ በተለይ ደግሞ እኔ ላይ ግን ደግሞ አሁን እኔ ትናንትና ሃይሚ የሆነ ነገር ካሰበች ምንም ቢሆን እንትን አትችላትም ምናምን ብዬ ትንሽ እንትን ስላልኩኝ እኔ ቆይ ልንገርሽ፣ ስሚ እኔ እንጂ የሆነ ቦታ እንሂድ ምናምን ብለው አያምነኝም። ስለዚህ እኔ ነኝ ማለት ያለ በፍቅር ይዘሽው ትመጫለሽ በሚገባ ከዛ አይኛለ ደግሞ አይደል አይኑን በዚህ አስረሽ ነው ይዘሽ የምትመጪው ከሩሙ ሰርፕራይዝ ልታደርጊው አስረሽ ከዛ ውጭ ላይ እዚህ ሶፋ ምናምን በነገራችን ላይ ቆንጆ የሆነ ሰርፕራይዝ ነው። ሶፋ ምናምን እንዳይበላሽብን ውጭ ላይ ነው ማድረግ ያለብን። አይኑን አስረድ ግን ትንታር ጨምርበት። አንተ በጣም ነው እንደጨካኝ ሆንከው። ቆይ ብሩክ እባክህ ግን ጨምርበት። ግን እንትን እንዳይልሽ ነው የፈራሁት እኔ። እባክሽ ሜላት ደቂቃ ጨምሪልኝ አስብለዋለሁ። ግን እንዴት ነው የምናደርገው? መጀመሪያ ይኸውልህ ወንበር ይዘጋጅለታል። ወንበር የሚቀመጥበት ማለት ነው። ያው ሄጄ በቃ በፍቅር ማለት ነው። እኔ ደግሞ ታውቀኛለህ በጣም ነው ጸባይ ምናምን በጣም ነው ወርቅ የሆነ በጣም ሄድና አባብ ምንም ገና ምን አየ እንዴ? ከዛ ሄድና ቡቡዬ ውድዬ እለዋለሁ። እውነት ነው። እኔ እስከዛ ውጭ እያዘጋጀው ጠብቄሻለሁ። ቆንጆ የሆነ ሰርፕራይዝ አለ ብዬ አባብዬ ይዤው እመጣለሁ። ከዛ በኋላ ይችን አይኑ ምስር አድርጌ ማለት ነው። አንተ ደግሞ እዚህ ያለውን ነገር ወንበር ምናምን አታስብ። ስይዤው ስመጣ ራሱ አይኑ ስለምታሰራ ያይ። ከዛ በቃ ያለውን ነገር ያው እኔ ሳያየኝ ነው የምንጨርሰው ጉዳዩ። ለምን እንፈተዋለን? ከታሰረ በኋላ ታውቀዋለህ። ጎረምሳ አንችለውም። ገና ለገና 1-2 ቀን ቦክስ ጀመርኩ ብለህ ጉልበተኛ እንደሆንክ ተሰማ እንዴ? አይ ትዝ ሲለኝ በጣም ግዙፍ ነው እሱ ሰውዬ እኮ። እሱን እኮ ነው ቁመቱ ብቻ ራሱ አንቺን ተማምኜ በጸባይ መጀመር አለበት። ለነገሩ የወንድ ልጅ ድክመቱ ማናት? ሴት። በቃ ቴንክ ዩ ሄዋን። እውነት ነው ሄዋን ነች ድክመቱ። ስለዚህ አገተሽ ታመጭልኛለሽ። አንተ ደግሞ መጀመሪያ በጸባይ ቁጭ አድርገን አስረን ምናምን እንከፍተዋለን። እኔ የምፈራው ግን ማለት ነው ሆዱ ላይ አይደራደርምና ዱቄት ስንረጭ ላይ እንዳይለ ሰው እንደዚህ እያደረገ
የምሬን ነው። አንተ እንደዚህ ሆዳም እንደሆነ ነው የምታስበው። በሶ ነው ይሄ ነገር ወይስ? ይሄ በሶ ሳይሆን የእንትን ዱቄት ነው። ለምን አጥሚት የገንፎ ምናምን? አዎ ኦኬ። ሻይ በሶ ከሆነ እንዲሁ እንዳይረስ ይለያያል። ኧረ አይደለም። አጥሚት ማለት ቀጠን ያለ ገንፎ ማለት ነው። አቤቱ ታት የምር ነው እኮ። ኧረ ተው። የአጥሚትና የገንፎ ዱቄት ይለያያል? እኔ እንጃ አላውቅም። እኔ አይለያይም ብዬ ኦዲየንሶቻችን እንትን ይበሉ። አንቺ ይለያያል ባይ ነኝ። የአጥሚትና የገንፎ ዱቄት ይለያያል? አይለያይም እኮ። የአጃ ሌላ ነው፣ ገብስ ሌላ ነው። ያኮ ስንዴ፣ አጃ፣ ገብስ የተለያየ እንትን ነው። አቤቱ የምሬን ነው። አንተ የገንፎ እንዴት ነው አጥሚት የሚሆነው? ሊሆን ይችላል በእርግጥ ግን ደግሞ ማለት ነው በብዛት ኧረ እንዳይስቁብሽ ሃይሚ። አይስቁብኝ። እሺ አጃ ገንፎ ይሆናል ንገረኝ። አጃ ሾርባ አጥሚት ነው። አጃ እኔ ኦት ኦኬ፣ ለሾርባ ምናምን ነው የምንጠቀመው። አሁን አወቅን። እንደው አንተስ የምር ግን የአጥሚትና የገንፎን አንድ አይነት ነው። ያው ሰምታይምስ ሊሆን ይችላል። እኔ አሁን እንትን ነው ግን ብትነግሪኝ፣ ካላወቅኩ ብትነግሩኝ አይታወቅም ወደፊት ምን እንደሚፈጠር። አንተ ምን አስጨነቀ? ሳይሆን ትጨነቅ እንጂ እኔ ነኝ እንጂ የምጨነቅላት። ምን አንተ ጊዜ ትሆናለች አይደል? ኧረ ወደ ጉዳያችን አንተ ያው በዚሁ ፕሮሞሽን ልሰራ መሰለኝ ወይ? አንደኛን ፕሮሞሽን አስታውቅኝ አዲስ ነገር ካለ። ኧረ ምን አዲስ ነገር ችግር ከሌለ ምን ይረዳል እንዴ? ማንም የለም እንዴ? በሀሳብ እሄዳለሁ አይደል? አንዳንዴ ትሄዳለህ። እሺ ይሁን፣ ልሂድ። ይዞ ልምጣ አይሻልም? ሩሙ ያለው እና የት አባቱ ይሄዳል? እኔ አልኩህ እኮ እኔ ታውቀኛለህ፣ ጸባይኛ ነኝ። ቤካ ቀስ ብለን የምንቀርጻቸው። እሺ ቀስ ብለን የምትከታተላት። በቃ እዚህ ያለውን ነገር ምናምን ወንበር የትኛውን የሚታሰርበትን ኦኬ፣ ላይ ሁና። አዎ እዚህ ስፖርት ቤቱ ጋር። እሺ ስፖርት ቤቱ ጋር ይሻላል። በቃ አሪፍ። አይሽ ጭንቅላት አንድ እኔ ባለፈው ሲጀመር የተንኮል ሰው ነው አይደለም። ባለፈው በእኔና አንቺ ሳቋችን እየቀጠቀጥን ምናምን የታሰረበት እዛው የምር እንትንህን አውጣው። ይሄ አለ እዛ ስፖርት ቤት ነው። በቃ በደንብ እንሂድ ወደ ላይ። አይ በቃ እንቀሳቀሳ። እሺ በቃ ያዘው ይሄንን ምንድን ነው ሃይሚ? ቀጭኑ ምንድን ነው? ስነ ስርዓት ማቲስ ከሆነ ማለት ነው ልክህን ነው ማሳየህ። የሽቲ ወክሳይ ታይ እንደዚህ አሁን ሰው ይማታል። አመጣጣ ግን ኃይለኛ ተራራኛ። እሺ ቦክስ ልትመቹ ማስበሻለሁ አንቺ እናሳያችን ነገር እናምጣት ወደዚህ። ላይ ነበር ያሰብኩት ግን ላይ ሳስበው አይሆንም። ይሄ ማይሆን ቦታ ነበር የመረጥነው። ወደዚህ ቀይረ ነው። ግን እኔ ብሩኬ ጋር ልታጣልኝ ነው። ኧረ እባክህ መጀመሪያ ምን ፍቅር ናችሁ? በጣም ነበር የምንዋደድ ጓደኛሞች ነበር። አንተ ይኸውልህ ትንሳት ማቲስ ከሆነ እሺ በቃ አንተ ተምራል እንዴ? እኮ ነው የመታሁሽ። ያው ነው እንዴ? አቅም አለ። በቃ እሺ አልችልም። እሺ አልችልም። እሺ አልችልም። ወይኔ ጉዴ በላ። እሺ አልችልም አልኩኝ እኮ። አመሰግናለሁ። እንዴ በጣም አቅም አለ። እሺ ስለዚህ ምን መሰለሽ ምን አንተ ይኸውልህ እኔ ቡቡን ትቼ አንተን ነው ማስረሽ። እዚህ ጋር አቅሜን አታውቅም ማለት ነው። ታይ ሃይሚ አንዴ ማሳለለ አይሆንም። እሺ 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 በቃ በቃ እሺ ይቅርታ ይቅርታ ይቅርታ። እኔ ሲጀመር አልችልም። ግላቡስ ለምን አረምን ልትመታኝ? አረ ለምን መታሽ አንተ? ወይኔ በእግዚአብሔር እሺ 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 ይኸው እንዴ አሁን ግጠሚ ነኝ። አይ እባክህን ቡቡን ይዤ ልምጣ ከቡቡ ጋር ሳስበው ግን አንድ ቀን ማለት ነው በጋራ ሁናችሁ የሆነ ነገር። አይ በጣም ጠገብክ። እሺ ግላቡን ግን ተባበረሃለሁ ብዬ ፊት ሰጠው ካደል። ለምንድን ነው ያመጣሽው ግላቡን ግን? ልትመጪው ነው? አስፈራራበት። እሺ መልካም። ሲታሰር አቅም አይኖረውም ብዬ ነው። እዚህ ላይ ነው የምናስረው። ገመድ ማዘጋጅተናል። ኧረ ሃይሚ ክላሱ ሂደሽ አታመጪው? እሱን መጀመሪያ እግሩ ኧረ አመጣዋለሁ። የት አለ እንትኑ? በፍቅር እሺ። እሺ አንተ እዚህ ጠብቀኝ። ምንም አይነት ነገር እንዳይጠራጠር። ኧረ ምንም ችግር የለውም። ካሜራማን ተከተል። ግን ሰርፕራይዙ ምን መሰለሽ መኪና ምናምን
ልገዛ ነው ለራስሽ ማለት ነው። ከዛ ያን ነገር እንደዛ እንዲመስል ማለት ነው። ምክንያቱም ለሱ መኪና ብትይ አለኝ ነው የሚልሽ። ልገዛ ነው ሳይሆን ገዛው። ሰርፕራይዝ ስጦታ ተሰጠኝ ና ያው ልበለው። የአሪፍ መኪና ስም ምንድን ነው? ወይ ደግሞ ስለሚችል እንደባለፈው አይነት ሰርፕራይዝ አለ። አዎ በቃ ያበደ ልጁ እኮ ምስኪን ነው፣ ይታለላል። ነው እሺ ና እሺ ለማንኛውም ቡቡዬ ቡቡ ውዴ የኔ ውድ ውድዬ ቶሎ ክፈታ በሩን። በጣም ከምልህ በላይ በጣም ደስ ብሎኛል። በጣም ደስ ብሎኛል ከምልህ በላይ። አረ ነቃ በል ና ምን ልሳትተኛ አንተ ብቻ አይደለም እባክህ እኔም ተመትቻለሁ። እና ቡቡዬ የኔ ውድ ሰርፕራይዝ አለ። ደህና አደርክ? ግን እንዴት አደርሽ? ዋው እንዴት ነህ? ደህና ነህ ወይ? ሁሉ ሰላም? ሰርፕራይዝ አለ። ይምር አንቺ ነው አንቺ አትተኝም እንዴ? ቆንጆ ሰርፕራይዝ አለ። አይንህን በመጨፈን ትተባበረኛለህ። ለምን አትበለኝ በእናትህ። የሆነ ትልቅ ሰርፕራይዝ አለ። እኔ በጣም ደስ ብሎኛል። እዛ ጋር ራሱ ካሜራ አለ። ቤተሰቦችን ሰላም በላቸው። ጭራሽ የማልጠብቀው ሰርፕራይዝ ነው ዛሬ ገጠመኝ። ምር በጣም ደስ ብሎኛል። የደስታ የተካፋይ አትሆንም እኮ? እሺ ምን እኮ ውጭ ላይ ስትሄድ ነው የምታየው። እሺ ምን ላድርገው? እፍ ልበልልህ? እሺ ተነስ ቡቡ። እሺ በእናትህ ምንድን ነው ልታጣ ምናምን እንዳትለኝ። ውጭ ሰርፕራይዝ አለ። አይንህን ልሰርክ። ሰርፕራይዝ ነው። ለሰርፕራይዝ ደግሞ ድንገት አይንህን ልጨፍን ስለምችል አይንህን ልጨፍንብኝ ስለምችል እሺ አይታየኝም እኮ። ኧረ ማርያምን አይታየኝም። እኔ የቱ ጋር ነኝ? አታያለሁ ማለት ነው። ኧረ በስመ አብ አታይም። ተነስ። በጣም ደስ ብሎኛል የምር ዛሬ። በቃ ዝም ብለህ ጫማ ባታረግስ አሁን። ሰርፕራይዙን እኮ አንተ ስላላወቅህ ነው። የምር ብታውቅ እኮ ችግር የለውም። ወንድ ልጅ ደፈር ሲል ነው ጉድጓዱንም ተራራውንም። ኧረ እባክህ ና እሺ አይዞህ ና አለሁልህ። እኔ አለሁልህ አልኩህ አይደል? ምን እሺ ነው አንቺ በጠዋት እሺ ነው ያዘኝ ዝም ብለህ። ምንም የለም እዚህ አካባቢ ምንም የለም። አዎ ቆይ አምጣ እጅህን፣ ያኛውንም እጅህን። እሱን እኔ ንቀፈኝ፣ ቀሚሴ እንዳይጠልፈኝ ነው እንደዚህ ሆንኩት። ፈጣሪ ወይ የሆነ ነገር መመታኝ መሰለኝ ነው በቴስት። አይዞህ አትፍራ። አይዞህ እኔ እያለሁ እኔን አታምነኝም? አምንሻለሁ እንጂ ና መቆጣጫው ጋር ደረስን። አልደረስንም። ና ዝም ብለህ አንቺ በእግዚአብሔር። ከዛ አሁን እዚህ ጋር ምን ታደርጋለህ መሰለህ? አንድ እግርህን ዝቅ ጠጋ በል ትንሽ። ከዛ ብረት ያዝኩ። እሺ ጎበዝ፣ የኔ ጀግና፣ ደፈር በል እንጂ ምንድን ነው የሚያስፈራክ? ብትወድቅ መሬት ላይ ነው የምትደርሰው እኮ። የትም አትሄድም ከመሬት። የት ትሄዳለህ? አንቺ ያታድንጂ በእግዚአብሔር። ወይ የለም ነው ደዚህ። አዎ የለም፣ በቃ ደርሰሃል። እሺ ከዛ አለ። አሁን እዚህ ጋር እግርህን አንድ እግርህን ዝቅ ከፍ
ጎበዝ ብትወድቅም የትም አትሄድም፣ ከመሬት አታልፍም። ወይኔ ምንም ብረት የለም። ወደዚህ ሚጃ ቆይ እየደረስክ ነው። ብረቱ ጋር አይ አይደለም። ቆይ ትወድቃለህ። እንደዚህ አቸኩል። ፑፑዬ ተው። ይሄው አሁን ብረቱን ያዘው። ይሄው ልክ። ከዛ አሁን ቀስ እያልክ ውረድ። እሱን ያዘው ዝም ብለህ። ምንድነው ያስፈራል እኮ አይሚ። አንቺ ምንድነው? ገባኝ ግን እኔ ያለው እኔ ለምንድነው እኔ እያለሁ ለምንድነው የምትፈራው? እንዴ እኔ አንተ ጀግና አለውልህ አይደል? እንዴ ከጎን እኔ በጣም ዛሬ ሞቅታ ላይ ነኝ፣ በሰርፕራይዙ ማለት ነው። የምር ጨረስን? አዎ በቃ ና ጎበዝ። አሁን ግቢ ውስጥ እየደረስን ነው። ቤት አሁን ይኸው ልንወጣ ነው ከቤት። ና ያዘኝ። ምን አገባኝ? እንደዚህ አልሄድም እንዴ? ና ዝም ብለህ ተከተለኝ። ምንድነው እጅ የምትዘረጋገው እንዴ? አረ መተው በቴስታ ነው። በምን የምታው በሩ? አረ በእግሬ ነው። ና እሺ ነው። እዚህ ጋር ደረጃ ከዚህ ንፋስ አለ። አሁን ውጭ ወጣን እኮ ነው። እግዚአብሔርን ቆይ ቃስ በል ቃስ። ምንድነው የነካኝ? ምን አቅላለሁ? ደረጃው ይሆናል። ና አለቀ ደረጃው። ና ንግለጽ። ቆይ እንዳገል ምን ሆነብህ? እስኪ ና ምን? እሺ ቁጭ በል እዚህ ጋር። ቆይ እዚህ ጋር አይደለም። አንዴ ና ይኸው እዚህ ጋር ወንበር አለ። ቀስ በል። ትንሽ ወደ ኋላ ወንበሩን ወደ ውስጥ አስገባኸው። ከዛ ትንሽ ጎበዝ አንበሳዬ። ዛሬ በጣም ደስ ብሎኛል። በጣም ደስ ብሎኛል። የሚታየኝ ማለት ነው ደም ነው፣ ቀይ ብቻ ነው። ኧረ እባክህ ማርያም፣ ጥቁርም ማለት አይንህን ስለተጨፈንክ እኮ ነው። ኧረ እየተጠጋኸኝ ነው። በቃ ብላክስ እንዴ ምን ታደርገኝ ነው? እኔ ምን አደርግሻለሁ እኮ እየቀረብከኝ፣ አትታየኝም በሚል ሙድ እየቀረብከኝ እኮ ነው እንዴ። ወይኔ ኧረ እግሬ ወስኗ ማርያምን አሞት። ኧረ በማርያም ኧረ ጨመደርከው በማርያም። አንቺ ጎረምሳ ማርያም ጨመደርከው ቦስ። አንቺ ጎረምሳ እግዚአብሔርን ያማል ማርያምን ያማል ቦስ። በአላህ ኧረ ይሄ ነገር እየተፈታ ነው ቦስ። በአላህ ያማል፣ እየተፈታ ነው። ወይኔ ኧረ በአላህ ቦስ እንዴት ነህ? ኧረ በአላህ ያማል። ምንድን ነው? ተረጋጋ እንጂ ጎረምሳው። ኧረ በአላህ ጎረምሳው አትጎረድ። ኧረ ሙዳት ሃይሚ ወይኔ! ኧረ በአላህ ወይኔ! ኧረ በአላህ ታው ጁና ይሰጣል እንዳሰብሩት። እሺ ወይኔ ሰርፕራይዝ። ኧረ በአላህ ጎረምሳው አትወራጭ። እስኪ በእናትህ ዞሬ። ኧረ ነው ኧረ ማርያምን ፀጉሬን ይዞታል። ፕላስተር ፀጉሬን። ኧረ ቦስ በማርያም አንተ እንዴት ነሽ? እባክሽ ፕላስተር ይዞታል። በአላህ ቦስ። ኧረ መላ ኧረ በአላህ ቦሎ ኧረ በአላህ አንቺ ማርያምን አለቃችሁ ሩፍ በማርያም ማርያምን አለቃችሁ። እግዚአብሔር ዝበላተ ዝበል
አሁን ያችን ነገር ማርያም ቆንጆ እንደው አንቺ ብትተባበር በሚገባ እንትኑ መታ እንኳን ደስ አለ። አንቺ በእግዚአብሔር ዞር ነስ ዋናም ታንዲ ነው ተራሻውን አይን እንዲህ ነው ከፍቶት እንደዚህ አረባ አዳም እኔ አለቃችሁ በመኪና ነው ገጠርኩ። እግዚአብሔር ሲጀመር ከዚህ ስትፈታ እኮ ነው። አምጣልኝ አንዴ ቦክስ በጣም እየጠገበ ነው። ዋናም ታቆይ አረባ አላህ ዘንበል አይኔ ላይ ታርጊሽ ወይኔ ማርያም አንተ ፈታው ነው እኮ አይኔ ላይ እንዳይገባ ከፈለክ አትወራጭ እኮ አትወራጭ። በቃ ልክ ስነ ስርዓት ያዝ። ወይኔ መጣ ወርቅ ነበር። እሺ ነው አይን ጠብ ባላ በሶ ነው የሚሸተው። እንዴት ነሽ? እና በሶ ልግመጣው ማንም አይደፍረኝም ያልሽው ልጅ እንዴት ነሽ? ደህና ነሽ? እንዴት በቦክስ አጫውቹ። ቆይ ልታጥበህ ነው። በቦክስ አይንህን አጥበዋለሁ። ልታጥበህ ነው። አይኔን ጠቡኝ ነው። ከዛ እንደፈለጋችሁ አለ። ኧረ በአላህ ቦት ኧረ በአላህ ወይኔ ሰው እሺ ከአሁን በኋላ ቃል በቃል ምሎ ነው የምደግመው። ሚፍታህንም ኧረ አይኔን እሺ እኮ ልታራግፍልህ ነው። እኔ ምንም ቃል ምናምን አልገባም። አትገባም? አንቺ ምችዋ አትገባም ወይ? ቦክስ ፊት ነው የሚመታው። ጎበዝ አትገባም? እኔ ገልሻለሁ። አትገባም ወይ? እኛ የምንለውን አትልም። ቀና በል እሺ ይላል። ቀና በል ቀጥ በል ካላችሁ ቀጥ። አይኔ እያመመኝ ነው የኛው። እሺ ና እሺ፣ በቦክስ ልጥረግልህ። ቀና በል ማርያም እኔ አለቃችሁ። እግዚአብሔር አፍልቼ ነበር በል። እሺ በል አፍልቼ ነበር በል። ታውቂያለሽ፣ የምሩን እየተናደደ ሊመታሽም ያስባል። አፍልቼ ነበር በል። እሺ አፍልቼ ነበር። ከአሁን በኋላ እናንተ ጋር አልሳፈጥም። አመሰግናለሁ። ጥፍሩን ቁራጭለት። ማነው ጥፍሩን ንቀይለት? መቆንጠጫው ፒንሳው የት አለ? እሺ ቆይ ልፍታ። እሺ አትወራጭ። የለም ውሃ አምጡና ጠቡ። ምን ማለት ነው? የለም። ኧረ በእግዚአብሔር አትወራጭ። ኧረ አይኔን እሺ፣ በእግዚአብሔር ማርያምን አይኔ እያመመኝ ነው። አመመህ? አይነህ እንኳን ደስ ያለህ። በል እንኳን ደስ አለህ። እሺ ተሻለ። ያምራል እንዴ ድፍረት። እሺ አሁን ተረጋግተህ የምትልህን ስማ። ውሃ ላምጣልህ መታጠቢያ። ትስማማለህ? ትስማማለህ ወይ? በቃ ውሃ ይዘህ ና። ይሄን ነገር አንቺ ጋር ላድርጓ። እዛ ውሃው ድምፅ ስለሚረብሽ ውሃ ቶሎ መታጠብ አለበት። ምንድን ነው እሱ? እኔ ስታስበው
መልካም ሰው መስላለሁ? በጣም መጥፎ ሰው ነኝ። በጣም ከምታስበው በላይ መጥፎነት እንዴት እንደሆነ አሳይሻለሁ። እሺ ወይኔ የምን አቃጣሪ ነህ አንተ የመላጣ ልጅ? ወይኔ ሲያስጠላ ልብሴን አበላሸው። ዘሪው ተበስማ እንዴት ነው የሚያደርግህ? ሚፍታ በጣም ተወራጨ። ፊቴን አትሁልኝ። አፈላ እንደፈለጋችሁ አድርጉኝ። እኔ ለያችሁ እስኪ ፊቴን አትሁልኝ። ይኸው ከዛ እንዴት ታጡኛላችሁ? ወይኔ ኧረ በአላህ ቦስ። አንቺ ሀይሚ ግን ምንድነው ችግርሽ? አልቻልኩትም ጌታ እግዚአብሔርን እግሬው በጣም እያቃጠለኝ ነው። ተልጧል። እንኳን ደስ ያለህ በጆክ ጥንቅላቴን ያላችሁ። ወይኔ ሀይሚ እግዚአብሔርን እረፊ። ፀጉር አለው እንጂ ልጧል። ወይኔ ማርያምን እረፉ። ይፈላችኋለሁ። እግዚአብሔርን ያለቃችሁ ማን? ወይኔ ትገለናለህ። እሺ ፊቴን ጠቡልኝ። ኧረ ፊቴን ጠቡልኝ በአላህ። ይጨመር። ኧረ በአላህ ቦት በአላህ እኔ ምን አድርጋችሁ ነው? እሺ እንዴ ይቅርታ በል። ኧረ በአላህ ለምን ነው ይቅርታ? በድያችኋለሁ። ወይ ይቅርታ አድርጉልኝ። ምን አድርጋችሁ? ቀለብ እችላለሁ። ኧረ በእግዚአብሔር እሺ፣ አይኔን ብቻ አስለቅቁልኝ። አስለቅቅለት። ቀና በል። ኧረ በእጃችሁ አስለቅቁልኝ። ጆሮዬ ላይ ገባ። ማርያምን ገባ ጆሮዬ። ረፉ በእግዚአብሔር ረፉ። ባላ ምንድን ነው እሱ? አንተ ዱቄቱ ሲለቅ አስጠላበት። መልቀቃት ቀባውት ያለሽ። ኧረ ባላ አምጪ ዱቄቱ አምጪ። የት አለ? ኧረ ባላ ረፉ። እንካ አይኔ እንዳነኩኝ። እሺ አይኑን እንዴ ማየት አለበት። ስቃዩን እኛን ሃርድነታችንንማ ማየት አለበት። ኧረ ውስጥ ባላ እያጠብኩ እኮ ነው። እያጠብኩ ነው። ዝም በል። አፍን አዘጋ። እሺ ኧረ ባላ አንቺ ድምጼ ነው ራሱ። እኔ የምለው ከውስጥ ደግሞ መዘነጤ። እሺ ፍቱኝ በእግዚአብሔር። እሺ እንፍታ ቦስ በአላ እንፍታ። ይፈታ። እኔ ግን መጀመሪያ ልጥፋ። እሺ ኧረ እግሬ ማርያም ማርያምን እያቃጠለኝ ነው እግሬ። ወይኔ አትሙት ባል። እሺ እኔ ነኝ ይጫወት። አትፎክር። እኔ ልታለምሽ እያየሁ ነው። ስነ ስርዓት ያዝ። አትወራጭ። አይኔን እሺ ቆይሽ እንካ። አይኑን ይጠባው። ቀና በል። አጠብከዋ? ቡራ ከአሁን በኋላ የምር እንድንለቅ ከፈለክ ምንድነው? ከአሁን በኋላ በል። እሺ ከአሁን በኋላ እናንተ ጋር ምንም አይነት ፕራንክ አልሰራም። እናንተን በምንም ተአምር አልነካም። ምንድነው? ምን አንገቱን እየነቀነቀ ቀና በላ። ምንድነው እንዴ? እንደ በውስጥ አቅም እያየህብን ነው። የሆነ አላ እየፎከርክ ነው። ምን አልኩኝ? እሺ ቀና በል። ስማ ከአሁን በኋላ
ቀና ብዬ አይደለም ፕራንክ ቀና ብዬ እንደዚህ አይኔን ፍጥጥ አድርጌ በሙሉ አይኔ አላያችሁም። ዛሬ ከቪዲዮ በኋላ የምትፈልጉበት ሬስቶራንት አዲስ አበባ ውስጥ ውዱ ቤት ወስጄ ጋብዛችኋለሁ። ፍቱኝ ሽግሬ እያቃጠለኝ ነው። አይኔ እያበቀኝ ነው። ወይኔ ከተፈታው በኋላ በል ትፈሪዋለሽ እንዴ? ምን እንደዚህ ነው? አንተው ቅድም አቅም አየብኝ አንተ አለመኖርህን አይቶ ስም አንተ ነው ባላ በጫማ መታኝ እኮ እያከተለኝ ነው። በቦስ እግዚአብሔር ደስ እያለኝ ነው። ኧረ ይፈታ ሂድበት። እሺ ፍታው። ፍታው። ያሳዝናል አይደል? ይፈታሻሉ። ኧረ በእናትህ እኔ ላይ እሺ ነይ በልብስሽ እንትንሽን ጥረግልኝ። ምን? ኧረ እባክህ ብለሽ ገና እሺ ሂድ። ኧረ እኔ አላዝን። አንተ ስታየኝ እንትን መስላለሁ። አልወራጭም በላ አይኔን ብቻ እኔ ምንም ለምን እወራጫለሁ? ሚፍታ ስለሌለ ነው የምጠርግልሽ። እኔ እንዳንተ ክፉ አይደለሁም። ይሄ በደምብ ጥረጊ። እኔ ምን አርጋችሁ ነው? እሺ ምን አርጋችሁ ነው? ትናንት ምንድነው ያደረከው? እታየሃለሁ። ጭካኔን እንድታየው ነው። እሺ ምጠርግልህ። ኧረ በማርያም ቀና በል። ኧረ በእግዚአብሔር ተው። ኧረ ቤኪ በእግዚአብሔር አንተ ይኸውልህ ቤኪ ልበለው። ኧረ ተላጥ ለምን ስነ ስርዓት አይኖር? አላርፍም። አታርፊ። ባላርፍስ ምን ታመጣለህ? ምን አመጣለሁ? ምን ካላረፍኩኝ? ኧረ በእግዚአብሔር ተይ። ኧረ እባክህ በማርያም ነይኪን በደምብ አታቀኝም ማለት ነው። አቅም ካለ ጥረጋ። በጣም እኔ ስመጣ ፍቅር እየሰራችሁ ነበር። ኧረ በእናትህ በጭራሽ። ከዚህ ጋር ምን ፍቅር ይሰራል? ቦስ በአላ ከዚህ ኧረ ይሚረድ። አሁን ደግሞ ከሙቀሃው ነው አሁን ያደረኩት። ወላሂ ቀና በአላ ቦስ የምን ሙቀሃኔ ከሮቶ ከቀዝቃዛው ነው። ኧረ በአላ ጎበዝ በል። ወይኔ ና በፊት ለፊትም ቀና በል አይደለ? ወይኔ ብሩኬ ኧረ ተው ልንካበት መስራት። እሺ አሁን ግን ሰርፕራይዝ የምንፈታ እንትን ካልክ ነው። እኔ ምንም አልነካችሁም። አትንኩ። እግዚአብሔር ማርያምን በል። ማርያምን ፍቱ። ከዛ ዛሬ ምንም አትነካኝ። ምንም ዛሬ መቼስ ቢሆን ሊነካን ነው እንዴ? ይሄ ግን እንዳይመታ ወደዛ ተጠጋ። አዎ አናትን ብሎ ደግሞ ቆይ አንዴ። እኔ ግን የምታናግሪው ነገር አለ። ማናግረው ነገር አለ። ሃይሚ ለምን አትይኝም? እሱ ልፍታው እያለ አይደል? በቃ ፍቺኝ አይደል? ሃይሚ ተይ፣ ይሞትብሻል። ሃይሚ ተይ፣ ተው በእናትህ አልለቀውም። ወይኔ ብሩኬ ስማ፣ ከኔ ጋር ተስማማ። ስማ ማርያም ምንም አላችሁ። ከኔ ጋር ተስማማ የምትባለውን ስማ። እኔ መቻሰማ አላናድድሽም በል። ወተት ማማ መታጠብ አለበት። ዱቄቱ ይታጠብ። እላዩ አስቤዛ ጨረሰ እኮ። ኧረ በአላ ወይኔ፣ ኧረ በአላ ስማ፣ ቀና በል። ወዬ በለኝ። ኧረ ጆሮዬ ላይ በአላ ሃይሚዬ በለኝ። የኔ ውድ በለኝ። ቆይ አንዴ እንጣላለን። ሙሺ ትሙት እመቤቴን። ኧረ እመቤቴን ጉልበት እያልክ እሱ ጋር ልልህ እመቤቴን እንጣላለን። እመቤቴን እንጣላለን። እመቤቴን ኧረ በእናታችሁ ስቱኝ፣ አትጃጃሉ። ስማ፣ ኧረ አይደለም ማርያምን እንዳትረፉ። አንዴ ላናግረው። ሊሞት ይችላል።
እየደከመ ነው አንተ። ኧረ እኔ በቃኝ። እሺ ይሄ ስንት ነው? በቃኝ። ይሄ ስንት ነው? ምንድነው ስንት ነው? ምን አውቃለሁ። እሺ በቃኝ። ዝም በል። ስማ እግዚአብሔር ሜላት ክፉ ነሽ። ደቂቃ ጨምሪልኝ በል። ኧረ እሺ ክፉ ነሽ። ደቂቃ ጨምሪልኝ። እኔ መኖር እፈልጋለሁ በል። ኧረ ባለንባችሁ ባለ ሃይሚ በጣም ክፉ ነሽ በል። በጣም ክፉ ጨካኝ ነሽ በል። ልፍታ እስኪ አናግራት። ቆይ በጣም አትፍተዋ። እኔ ተውኝ በቃ ልቀቁኝ ብቻ። ማርያምን ብለሃል። ማርያምን አልነካችሁም። ፍቱልኝ። ስማ የኔ ውድ በለኝ በል በቃ ፈታችሁኛ እንዴ? ምንድነው? ኧረ ሃይሚ የኔ ውድ ከዚህ በኋላ አላበሳጭሽም። ጠዋት ቁርስ ሰርቼ አበላሻለሁ በል። ሴቷ እኮ አንቺ ነሽ። ሴትዮ በል አልኩህ በቃ በል። ተው በቃ እንዳፈተው። ቻው ባይ። እንወድሃለን። ቆልፈው በሩን። ነገር ቢሆን ዛሬ ሃይሚ ቆይ እስኪ ከፍለን ከፍለን አንቺ ልጅ ቆይ ሄሎ ዝፈን ሄሎ ሂድላት አትፍሪው። ኮፍተን በይ። ኧረ ተው እውነት ኮፍተን በይ። ሄሎ ኧረ ተው እንዴት ነው የሚያደርገው? አንቺ እንዳትኝ ልፍታለሽ አልፈልግም። ተው በቃ ተው። መኪናህን ትሰብረዋለህ ወይ? ሃይሚ በቃ እንግባ። ይሄ ነገር አላማረኝም ጌታ። እና ቆልፈው ቢልቢሊ